እግዚአብሔር ይርአየኒ ወአልቦ ዘይሃጥአኒ ውስተ ብሔር ስዑር ህዬ ያሃድረኒ ወሀበ ማየ ዕረፍት ሐፀነኒ ይላል። እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በሞት መካከል ብሄድ አንተ ከኔ ጋር ነህና ሞትን አልፈራም። መዝሙር 23 ቁጥር 4 ላይ ያለ ኃይለ ቃል ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ጥቅምት 18 ቀን በእስክንድሪያ ተሹመው ካገለገሉ በመንበረ ማርቆስ 28 ዓመት የኖረ ታላቅ አባት አባ ቴዎፍሎስ ስለሚባል ስለሱ በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም እያሉ እየተናገሩ ሞትን እየናቁ ጽድቅን እየወደዱ መናፍቃንን እያወገዙ ጣዖታትን እያቃጠሉና ምዕመናንን እያስተማሩ ከእግዚአብሔር ጋር እያገናኙ ሃይማኖት ከጠበቁ ካስጠበቁ እነ አሬዎስ፣ እነ ንስጥሮስ፣ እነ ሰባሌዎስ፣ እነ መቅዶኒዎስ እነ ሌሎቹንም እንደዚሁ ያስወገዱ ቅዱሳን አባቶቻችን መካከል አንዱ አባት ዛሬ ጥቅምት 18 ቀን እንደውም እንደ ቤተክርስቲያናችን አስተምህሮ ለአባቶች ሊቃነ ጳጳሳት 23ኛ የእስክንድርያ ሊቀ ጳጳሳት የከበረ አባ ቴዎፍሎስ በዛሬው ዕለት እረፍቱ እንደሆነ፣ በነገራችን ላይ እዚህ ጥቅምት ውስጥ ብዙ ታላላቅ አባቶች እረፍታቸው እንደሆነ ይነገራል። የእመቤታችን የድንግል ማርያም የስደቷ ዘመን ነው። የክርስቶስ የስደት ዘመን ነው። የቅዱሳን ደግሞ ተጋድሏቸውን አጠናቀው ደግሞ ያረፉበት ዘመን ነው። ለዚህ ነው እንግዲህ በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። ከሰይፍ የበለጠ ክፉ የለም፣ ከሞት የበለጠ ክፉ የለም፣ ከእሳት የበለጠ ክፉ የለም። ነገር ግን በሃይማኖት የሚለወጥ መከራ የለም ብለው ጽናትን ያስተማሩ አባቶች መካከል አንዱ አባት ይህም አባት ንጉሥ ቴዎዶስዮስ በነገሰ በ6ኛው ዓመት ተሾመ። በወንጌላዊ ማርቆስ ወንበር 28 ዓመት ኖረ ነው የሚለው። በወንጌላዊ ማርቆስ ግብፅ ላይ ማለት ነው 28 ዓመት ያገለገለ ሃይማኖትን የጠበቀ ያስጠበቀ ከመናፍቃን ጋር የታገለ ከአሕዛብ ጋር የታገለ ጣዖታትን ያስወገደ አጋንንትን ከሰዎች ልቡና ያወጣ ይልቁንም ደግሞ የሰዎችን ክህደት በተዋህዶ ፋስ እየፈነቀለ መዶሻ እየፈነከተ የጣለ ታላቅ አባት እንደሆነ ይናገራል። በዘመኑ ብዙ መጻሕፍትን የተረጎመ ከሳቸውም የወንጌላዊ ዮሐንስ ራእይና የሐዋርያው ጳውሎስን መልእክት የተረጎመ ዮሐንስ አፈወርቅ ተነሳ። ዳግመኛም ለደሴተ ቆጵሮስ ኤጲስቆጶስ የሆነ ኤጲፋኒዎስ ነበረ ይለዋል። እና ይህ ታላቅ አባት በዘመኑ ብዙ መጻሕፍትን የተረጎመ ነው ይላል። የተጻፉትን ተርጉሟል። አዎ ከነሳቸው መካከል ወንጌላዊ ዮሐንስ የጻፈውን ይሄ ራእይ 22 ምዕራፍ ያለውን ራእዩ የአዲስ ኪዳን ትንቢት ተብሏል። የሐዋርያው ጳውሎስን መልእክት ደግሞ እንደዚሁ የተረጎመ ነው ይላል። ከነ ዮሐንስ አፈወርቅ ጋር አብሮ በእውቀትና በማስተዋል የሚገዳደር ታላቅ አባት ነው። በዘመኑም 7 ደቂቅ 372 ዓመት ከአንቀላፉ በኋላ ተነሱ ይላል። ይህም አባት የሐዋርያዊ ሊቀ ጳጳሳት አባ አትናቴዎስ ደቀ መዝሙር ነው ይለዋል። የቤተ ክርስቲያንንም መጻሕፍትና ስርዓቱን ሁሉ እየተማረ በእርሱ ዘንድ አደገ። ከእርሱ በፊት የነበረ ሊቀ ጳጳሳት አባ ጢሞቴዎስ ባረፈ ጊዜ ይህ አባት በእስክንድርያ አገር ላይ ሊቀ ጵጵስና ተሾመ ይላል። አዋቂና አስተዋይም ስለሆነ ስለ ፍቅር፣ ስለ ርኅራኄ ከንስሐ በፊት ስጋውና ደሙን ከመቀበል መጠበቅ ስለሚገባ ስለ ሙታን መነሳትና ለኃጥአን ስለተዘጋጀው ስለ ዘላለማዊ ስቃይ ሌሎችም ጠቃሚ የሆኑ ድርሳናትንና ተግሳጻትን የደረሰ ታላቅ አባት ነው ብሎ እንደው ሰፋ አድርጎ ታሪኩን ያስቀምጥለታል። ቅዱስ ቄርሎስም ለዚህ አባት ቴዎፍሎስ የእህቱ ልጅ ነው። እርሱም በበጎ አስተዳደግ አሳደገው፣ የቤተክርስቲያንንም ትምህርት አስተማረው። ከዚያም በኋላ ወደ አባ ሰረባዮን ላከው። አባ ሰረባዮንም መንፈሳዊ ተግባርን ሁሉ አስተማረው እያለ ታሪኩን ስንክሳር የተባለው መጽሐፍ ደህና አድርጎ ይተረጉምለታል። በአትናቴዎስም ዘመን አስቀድሞ እንዲህ ሆነ፣ በጎ ዘመን ባገኝ ይህን ኮረብታ
ባስጠረኩት ነበር። ለከበሩ ለመጥምቁ ዮሐንስና ለነቢዩ ኤልሳዕ ቤተ ክርስቲያን በሰራሁም ነበር ሲል ይህ አባት ቴዎፍሎስ አባ አትናቴዎስን ይሰማው ነበር። በሹመቱ ወራትም ይህን ነገር አስታውሶ የሚያዝንና ክብር ይግባውና ወደ ጌታችን የሚጸልይና የጠየቀው ጥያቄ እንዲሳካለት ይለምን ነበረ ይለዋል። በዚያ ወራትም ባሏ ብዙ ገንዘብ ትቶላት የሞተ አንዲት ባለጸጋ ሴት ከሮሚ አገር መጣች። ሁለት ልጆቿም ከእርሷ ጋር አሉ። ሊቀ ጳጳሳት አባ ቴዎፍሎስንም ሲያዝን አየችውና ክቡር አባት ሆይ ምን ያሳዝንሃል? አለችው። እርሱም ብዙ ወርቅ ብዙ በዚህ ኮረብታ ውስጥ እያለ ድሆች ይራባሉ አላት። እሷም አንተ ስለ እኔ ጸልይ እኔም አስጠርገዋለሁ አለችና ያው ሐሳቡ እንዲሳካ ልዩ በሆነ አገላለጽ አንተ ለእኔ ጸልይ እኔ ደግሞ አስጠርገዋለሁ አለችና ቃል ገባችለት ይላል። ይህንንም ብላ ያንን ኮረብታ አስጠረገችው። በውስጡም በደንጊያ ሰሌዳ እያንዳንዱ የተከደኑ 3 ሳጥኖች ተገለጡ። በላያቸው ቴዳ 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 የሚል ተጽፎባቸዋል። አባ ቴዎፍሎስም ባየው ጊዜ በመንፈስ ቅዱስ ምስጢራቸውን አውቆ ቴዳ ማለት የጌታ ስም ነው፣ ይህም ለድሆች ይገባል አለ። ሁለተኛውም ቴዳ የንጉሥ ቴዎዶስዮስ ነው። ሶስተኛውም ቴዳ የቴዎፍሎስ ማለት ነው። የኔ ገንዘብ ስለሆነ በዚህም አብያተ ክርስቲያናትን እሰራለሁ አለ። እነዚህ ሳጥኖች በመቄዶንያዊው ፊልጶስ ልጅ በንጉሥ እስክንድር ዘመን እንደተቀበሩ የዘመን ቁጥር ተገኘ። እርሱም 700 ዘመናት ይሆን ነበረ ይላል። የሚቀድም ታሪክ ነው። ከዚህም በኋላ ያን የወርቅ ሳጥን ለንጉሥ ቴዎዶስዮስ ላከለት። ስለዚህም የወርቅ መዝገብ አስረድቶ ቦታውን መጥቶ እንዲያይ አሳሰበው። እርሱም በመርከብ ተጭኖ ወደ እስክንድሪያ አገር መጥቶ ሁሉንም አየ። የዚያንም ወርቅ እኩሌታ መለሰለት። አባ ቴዎፍሎስም ብዙዎች አብያተ ክርስቲያናትን አሰራ። ሐሳቡም ተሳካለት፣ እግዚአብሔርም ረዳው ነው የሚለው። ሁላችንንም እግዚአብሔር ይርዳን። አስቀድሞም በቅዱሳኑ በመጥምቁ ዮሐንስና በነቢዩ ኤልሳዕ በስማቸው ቤተክርስቲያን ሰራ። ስጋቸውንም ከእስራኤል ሀገር አፍልሶ አምጥቶ በውስጧ አኖረ። እርሷም የታወቀች ናት፣ ዴማስ በሚባል ቦታ። ሁለተኛም በእመቤታችን በቅድስት ድንግል ማርያም ስም በሀገሩ ምስራቅ በኩል ሰራ። ከዚህ በኋላ በሊቀ መላእክት ሩፋኤል ስም በደሴት ውስጥ ሰራ። ሌሎችንም ብዙዎች አብያተ ክርስቲያናት አሳነጸ። ንጉሱንም አብያተ ክርስቲያናት ለመስራት ያለውን የሊቀ ጳጳሳቱን ፍቅር አይቶ አንድም ንጉሱም አብያተ ክርስቲያናትን ለመስራት ያለውን የሊቀ ጳጳሳቱን ፍቅርና ትጋት አይቶ በግብፅ አገር ያሉትን ለጣዖታት ቤቶችን ሁሉንም ሰጠው። እርሱም ተቀብሎ አፈረሳቸውና በቦታቸው አብያተ ክርስቲያናትንና የእንግዶች ቤቶችን ሰራ። ሁለተኛም ምድራቸውን ሁሉ ሰጠው ይላል። ንጉሱ ረዳው። የጣዖታትን ቤት በሙሉ እንደፈለገ አድርጋልና አሳልፎ ሲሰጠው አፍርሶ ጣዖቱንም አቃጥሎ በእነዚያ ቦታ ላይ የተለያዩ አብያተ ክርስቲያናትን ሰራ ነው የሚለው። ይህም አባት ቴዎፍሎስ የክርስትና ጥምቀትን በሚያጠምቅ ጊዜ የብርሃን በትረ መስቀል በሚጠመቁበት ላይ በመስቀል ምልክት ሲያማትብ ያይ ነበረ። ይህም አባት ቴዎፍሎስ የክርስትና ጥምቀትን በሚያጠምቅ ጊዜ በ40 በ80 ቀን ወንዶችን በ40 ሴቶችን በ80 በሚያጠምቅ ጊዜ ብርሃን በትረ መስቀል በሚጠመቁት ላይ በመስቀል ምልክት ሲያማትብ ያይ ነበር። ይህ አባት ቴዎፍሎስና ንጉሥ ቴዎዶስዮስ ልጆች በሆኑበት ጊዜ ሁለቱም በአንዲት ሌሊት አንዲት የሆነች ራእይን እነርሱ እንጨቶችን እንደሚለቅሙ አዩ። ከእነርሱም አንዱ ንጉሥ እንደሚሆን፣ ሁለተኛውም ሊቀ ጳጳሳት እንደሚሆን ያችን ራእይ ተረጎሟት። እንዲሁም